ብሏት ስለሆነ እኔ ደግሞ ተጠግቻቸው የሚተርፉ ሰዎች ካሉ እንዲተርፉ ነው የምፈልገው እና ለዛ ነው። አይቀድም እንትን ብላለች። አጋጣሚ ሙልዬ እንትን ብለሽ መተሽ ነው እንጂ የሚሆነው ቀድማ ወደዚህ መልካም ስራ የገባችበት መነሻዋ ምን እንደሆነ ስለተናገረች እንትን ብላለች። በቃ እሺ ሙልዬ እናመሰግናለንማ። እሺ መስያት ይኸው አንቺን የመሰለ ጀግናለች ተክታለን ሄዳለች። ማዘር እንግዲህ ነፍሲ ማር አይዞን ኔና። እሺ ወደ ሌላ ጥያቄ ለአርሴማ መች ነው እህት ወይ ወንድም የምትሰጫት? 2 3ኛ ደግሞ መች ነው የራስሽን ኑሮ የምትኖሪ? በነገራችን ላይ ይህንን መልስ ፈቃደኛ ሆነሽ መመለስ ከፈለግሽ እንጂ እኔ የቤቴ ህግ ፐርሰናል ጥያቄዎችን እኔም አልጠየቅኩሽም። እንግዶችም ያው ሲጠይቁሽ ይለፈኝ ማለት ሙሉ መብታለሽ። ግን ደግሞ ችግር የለውም ሶኬ ይመልሳለሁ ካልሽ ሂጅበት። በመጀመሪያ አውቀሽኛለሁ ምስ ናቲነካ ተመልሽ አሁን እሺ ድገምልኝ። እሺ የመጀመሪያው ጥያቄ መች ነው የምታገቢው? ሚዜ ወይ ደግሞ ምንድነው የሚባለው አጫፋሪውኝ ልደርሽ እፈልጋለሁ። አንደኛ ጥያቄ እሱ ነው። 2ኛ ጥያቄ ደግሞ ለአርሴማ እህት ወይ ወንድም መች ነው የምትሰጫት? 3ኛ ደግሞ የራስሽን ድገምላት። የትኛውን? የ3ኛውን ጥያቄ መች ነው የራስሽን ህይወት የምትኖሪ? ሁሌ የምልሽ ጥያቄ ነው። አሁን እኖራለሁ። እሺ መሲ ስላስገባሽኝ አመሰግናለሁ። መሲ አክብረሽም ስለመለሽልኝ ቴንኪዩ። አይነት ጥያቄ ነው ላይክ የመገሰጽም የመምከርም ብዙ ነገር አለው በዚህ ውስጥ በነገራችን ላይ። እሺ ወደ ቀጣይ ጥያቄዎች እንገባለን። ዘግይታ ስለመጣች ነው። ምክንያቱም ገና ሳይሽ እኔ እንደ ታላቅ እህቴ ነው ማይሽ እና በቃ ልክ እንደ ታላቅ እህቴ ነው በቃ ደስ የምትይኝ የምወድሽ። ታናሽ እህት አለኛው መንታ ናቸው። ያው ወንድምና ሴት ናቸው። ታናሽ አሉኝ መንታ ናቸው እና አሉ ወንድና ሴት። ምናልባት ሰላም ዳኒ እንዴት ናችሁ? መሲ እሺ እኔ መሲን በጣም ማከብርሽ። የት ነው የምታገቢው? እና ዲኮር መስራት ትፈልጋለሁ ላንቺ። ይኸው ዲኮር እንግዲህ እዚሁ የሚሰራ ሰው ተገኝቷል። አንቺ ብቻ ግቢ መስዬ፣ ካሜራማኑም ይመጣል፣ ዲኮሩም ይኖራል። አንተ አሰራለሁ። እሺ መሲ አመሰግናለሁ። እሺ ዳኒ እናመሰግናለን። ዱባይ ነው ኢትዮጵያ ነው የት ሀገር እንደሚሆን ስላልወሰነች እንግዲህ ላይፍ ተከታታይ እኔ ሁሉ ጊዜ ስትጎዳ 2ኛ ትላለች እና ይህንን የመጨረሻ አድርጊ። ይሄ እየተጎዳሽ ሁልጊዜ በሰው እየተጎዳሽ ሁልጊዜ ህይወትሽን የምታቃጥዩ ነገር ማለት ነው። ሁልጊዜ ትያለሽ፣ 2ኛ ትያለሽ፣ ግን አትጨክኝም። ይሄ አሁን ከሐሙስ ጀምሮ ኖራለሁ ያልሽ እውነትም ታደርጊዋለሽ ወይ? እኔም እንድታደርጊው ነው የምፈልገው። ለምን አንድ ህይወት ነው ያለሽ። ገብቶሻል? ይሄንን ምን አሰብሽ? ሁሌ ፕሮሚስ ስለምትገቢ ነው ታሳዝኝኛለሽ። ያው ከሐሙስ በኋላ የምኖረው ህይወት ምላችሁ ለራሴ የምላችሁ አሁን ለምሳሌ እኔ ዋጋ ከፍያለሁ። ልጆች ሲጎዱ ቦታው ድረስ በመሄድ ዋጋ ከፍያለሁ እና ያንን ባለማድረግ ነው እንጂ እህቶቼ አሁን ለምሳሌ ስፔሻሊ ምንም ሀገሪቷን የማያውቁ ምስኪን እህቶቼ ተበድለው ማለት ካላየው እሺ እንትን እላለሁኝ። ካየው ስለማያስችለኝ ግን ምናልባት ከላይቬ ውጭ የትም ላለኝ መሄድ ነው የወሰንኩት። ካየኋቸው ግን በቃ አያስችለኝም። ምንም ይሁኑ ምንም እነዛ ልጆች የእኔ እርዳታ የሚያስፈልጋቸው ከሆነ ሄድላቸዋለሁ። አያስችለኝም። አሁን እኔ ትላንትና አሁን አንዲት ልጅ ሆስፒታል እንደዚህ ጉዳት ደረሰባት ምናምን ተብሎ ሌሊት ነው የሄድኩት።
በቃ መተኛ ሰዓቴን አሁን ደክሞኛል ምናምን ብዬ ገብቼ ልክ ልተኛ ስል ስልክ ልጆቹ ሲደውሉ ተመልሼ በር ዘግቼ ሄድኩ። ህይወታቸው ላይ የሆነ ችግር ከተፈጠረ ያኔ እናቴ ሰው አታይ የደረሰባትን ከልጅነቴ ጠባሳ ያለው ያ ነገር ድጋሚ ይፈጠርብኛል እና ያ ነገር እንጂ እርግፍ አድርጎ ምንም እኔ ጥቅም አላገኝም። ቲክቶክ ጌም አልጫወትም። ምንም የራሴን ቢዝነስ ነው። ምናልባት ትንሽ ሰርቼ ነው የምወጣው እና ምንም እንትን ነው የምለው እና እስኪ የላይፍሽን 85% እየኖርሽ የተወሰነው ቢያንስ ለውስጡ ባትገቢ በኢንፎርሜሽን ደረጃ ዜድ እንዴት ረጁ ስትል ሰማት ወይዘሮ ሳራ ያለላችሁ ነገር የለም እናቴ። ኤኒዌይስ ቁም ነገር ነው። ይቅርታ ጥያቄ አልነበረኝም፣ ግን ማውራት እችላለሁ። መሲ ከጥያቄ ውጭ እንዴ ማሬ አውሪ ውዲ፣ አንቺ ካላወራሽ ማን ያወራል? አውሪ እንደፈለግሽ። እንዴት እና ቴንኪው እድሉን ስለሰጣችሁ። ቪዲዮ ለምናችም ግን የሆነ ነገር ሲፈጠር መሲ ላይቭ ላይ መተሽ አታልቅሽብን እባክሽን። ችግር ካለ ነገሮች ከሞት ውጪ ሁሉም ነገር መፍትሄ አለው። ከሞት ውጪ ገባሽ አይደል? ሁሉም ሰው ቲክቶክ ላይ ወዳጅሽ አይደለም። ሁሉም ሰው አንቺ ዶላር አይደለሽም አይወደሽም። ገባሽ? ችግር አለ፣ ችግር የለም አይደለም። የሰው ልጅ ነን። ብዙዎቹ እዚህ ቲክቶክ ላይ የምታያቸው ሁሉም ሰው ከጀርባ የሆነ ነገር አለ፣ ከጀርባው የሚያሳዝነው ነገር አለ። ሁሉም ሰው ወዳጅሽ አይደለም። እኔ ሁሌም እናገራታለሁ ካለች አትናገረኝም። በቃ በጣም እበሳጫለሁ፣ እናድዳለሁ። ማንም ሰው ላይቭ ላይ ሲያለቅስ መሲ ብቻ አላለችም፣ ማንም ሰው ላይቭ ላይ ሲያለቅስ እናድዳለሁ። ለምን መሰለሽ? እያንዳንዱ ሰው የራሱ ችግር አለበት። ነካኪው እንጂ አልቃሽ ነው ሁሉ ነካኪው እንጂ። ረጁ መርዝነሽ። እሺ ውዴ አመሰግናለሁ። እና እባክሽን እንዳታለቅሽ ላይቭ ላይ ምንም የለም ማለት ነው። በቤትሽ መርዝ ይግባ። እኔ መርዝነትም የለብኝም። ሁሉም ነገሬ ፊት ለፊት ነው። እኔ የምኖረው የእውነት ነው። ከሰዎች ጋር ስኖር የእውነት ነው። የእውነት ወዳለው የእውነት እኖራለሁኝ። የእውነት ከሰዎች ጋር መሆን ያለብኝ እሆናለሁ። ከጀርባ የሚባል ነገር የለኝም። ከፊት ለፊት የሚባል ነገር የለኝም። ሁሉም ነገሬ ፊት ለፊት ነው። አለቀ ደቀቀ። አመሰግናለሁ። ኧረ እስኪ አስተካክልኝ ረጁ። እሺ ቆይ ላስተካክልሽ። አገኘው ብዬ አስተካክላለሁ። ስትዝናና አይቻል አቅም ቢዚ ናት። ጭንቅላቷ ቢዚ ነው። በሁሉም ነገር ቢዚ ነው ጭንቅላቷ። እና ምንድን ነው የሚያዝናናሽ? ምንድን ነው የሚያዝናናሽ? እና በነገራችን ላይ ጉዞ በጣም ነው የምትወደው፣ መኪና በጣም ነው የምትወደው እህታችን። በዚህ አጋጣሚ ከዛ በላይ የሚያዝናናሽ ነገር ምንድን ነው? መቼ ነው የምትዝናኘው? ማለት ለራስሽ ጊዜ ትሰጫለሽ ወይ? ይህን ጥያቄ ብቻ ነው ማለት በቃ ለእኔ እሷንም ጠይቂያት አላውቅም። እና ያው ብዙ ጊዜ ያው እንደ ታናሽና እንደ ታላቅ ስለምንሆን እንደማትመልስልኝ ስለማውቅ 1.8 ተመልካች ባለበት ቦታ ይህን ጥያቄ እንድትመልሽልኝ በትህትና ጠይቅሻለሁ። እህት አለም መሲ ሀበሻ ደግሞ በጣም እንደምወድሽ ታውቂያለሽ። አመሰግናለሁ። እኔም እወዳለሁ። አብሶ ጩጬዎቹን በጣም ነው የምወዳቸው በዚህ አጋጣሚ። እና መልስ ስጪኝ እጠብቃለሁ። እሺ መሲ ተዝናንተሽ ታውቂያለሽ? እኔ ልጄን ከወለድኩ በኋላ ተዝናንቼ አላውቅም። በልጄ ውስጥ ሁሉንም ነገር ስለማይ ማለት ነው። ማለት መዝናናት ብዙ ነገር አለ። የኔን ማለት በቃ ልጅነቴን፣ ሁለ ነገሬን፣ ብዙ ሰዓቴን ለልጄ ነው የምሰጣት እና እንደዚህ መዝናናት ለብቻ ወጥቶ እንትን ማለት ምናምን ብዙም የለውበትም። ግን ያው አሁን ጅንኑ ሲመጣ መዝናናት ጀምራለሁ። ተመልሶልሃል? ተመልሶልኛል። ያው ብዙ ማለት ስለምንታወቅ እዚህ ጨምሬ እጠይቃታለሁ። መጨረሻ ጥያቄ ለምን አልመጣሽም ነው ጥያቄ። አመሰግናለሁ። መሳየት አለም። እሺ እሺ ወንድሜ ለምን ሰርቪስ ስላለ የእሱን ቀጠሮ ሰርዤበት ነው። ወይ ቀጠሮ
ቀጠሮዋን ሰርዛ ነው ይህንን ፕሮግራም አክብራ ይኸው በዚህ ሰዓት እዚህ ቤት የተገኘ። ብርጅስተን አሁን በአዲስ መልክ ትመጣለች። ያው ሰምቻለሁ በውስጡ እና ይሄ አዲስ ነገር አሪፍ ነገር ነው። ግን የሆነ ሽማግሌ አረብ ነው እንደዚህ የከፈተላት ያለ ተብያለሁ እና እውነት ነው ወይስ ውሸት ነው? ውሸት ነው ዜድ። ጥያቄ ነበር ያልነው ዜዶ እና ጥያቄ እኮ ነው። እውነት ነው ወይ ውሸት ነው? እዚህ ኮስተር ብለ ውሸት ነው ትላለች። ኮስተር ብለሽ አትበኝ፣ ፈገግ እያልሽ። አይ ራጅናት የነገረችኝ በውስጥ አየሽ፣ ውስጥ የሄዱበትን ነው አመታ ዜድ የተናገረችው። ሮጅናት ለምን እኔ ብቻ ሽማግሌ ዳይፐር ቀያሪ ይባላለሁ፣ ብርጅስተንም እንደዚህ ብላ ስትነግረኝ እኔም አደባባይ ላይ ይኸው መጥቼ አይ ሀቋ ይውጣላት ብላለች። አላሽም ራሴ መከላከል አለብኝ። አንቺ ደህና ሰው መስለሽኝ ጥያቄ ልጠይቅ መስሎኝ ስለ ሽማግሌ ታወሪያለሽ እንዴ? መቼ ነው ቁም ነገር እምኛ የምትሆኙ? ምን አይነት ሱሪች ምትሄድ ይህ መሲ ስለ እንትን ስላለ ስለደባለቀችው ቦነሱን ለሌላ ሰው ስጩ። አዎ አንድ ልጅ ከቅድም ጀምሮ ጥያቄ ያለኝ ሲል ነበር። እሱን ነበረ ለማስገባት የፈለጉት። አስገቢ እንዳንረብሽ አስገቢና መጨረሻ እንዳትስመኝ ተው። እሺ ማሬ እሺ አስገቢና መሲ እሽኮር መሚናቴ ቀንሽ ነው። ወደ ጥያቄ ስገባ መሲ ብሪጅስቶን ወደ ቲክቶክ ስትመጣ አካባቢ ላይ በፖለቲካው ዘርፍ ትንሽ ነካ ይነካካት ነበር እና እንደውም እኔ አንዳንዴ ስክሪን ሪከርድ ላደርግ ነበር ከነ እንደዛ ከመሳሰሉት ጋራ ትሳተፊ ነበር። ከዛ የተወሰነ ጊዜ ላይ ገታ አደረግሽና በቃ ራስሽን ገለል አደረግሽ። ከዛ የራስሽን ህይወት ጀመርሽ እና ምንድን ነው መሸሽም ወይስ አልፈለግሽም ፖለቲካውን? እና ጎበዝ ነበርሽ በንግግርሽ ላይ ምናምን የፖለቲካ ምናምን በጣም ይመችል ቤት ነበርሽና ስለ አንዳንድ ጉዳይ እየተወያያችሁ ነበር እና ጥያቄሽ የሚገራርሙ ጥያቄዎችን እንደዚህ አይነት መስቀለኛ ጥያቄ እኔ ሰው ሲጠይቅ መርማሪ ፖሊስ ነው እኔ የማውቀው። እንደዚህ እንደውም ከስር እየጻፍኩ እናታችሁ እያልኩ ነበር እና እንዲህ ያለ እውቀት እንዲህ ያለ ጭንቅላት ከየት የመጣ ነው? ከዘር ነው? ከቤተሰብ ነው? እንደዚህ አይነት እውቀትሽ የዳበረው ከየት የመጣ ነው? ከኛ እንኳን አልነበርኩም። ለህዝቤ ድምፅ ነበር ሲሆን የነበረው። ያው በትግራይ እኔ ቤተሰቦቼ ትግራይ ውስጥ ይኖሩ ነበር እና እዛ በነበረው ጦርነት ኖርማል እንደ ማንኛውም አባቴ ምዛ ስለሆነ እንደ ማንኛውም ሶሻል ሚዲያ ተጠቃሚ ድምፅ ነበር ሲሆን የነበረው። ግን በዛ ውስጥም ሆኜ እርዳታዎች ላይ ይሳተፍ ነበረ። ሳሪም ታውቃለች። እንደዛ እንኳን ፖለቲካ ላይ ሆኜ እንደዚህ እርዳታ ላይ ምናምን ሲኖር እርዳታ ላይ ይሳተፋለሁ። ያው እርዳታ የምረዳበትን ምክንያት ቅድም አብራርቻለሁኝ። ጥያቄዎችሽ ደግሞ እንደ ፖሊስ ናቸው ያልከኝ። ያው ጥያቄ መጠየቅ ብዙ ነገሮችን ክሊር ያደርጋል እና ምናልባት ያው ከአባቴ የወረስኩት ወደ ዱላ ክፍል የሚያስገባል የምንቀጣው የምንገረፈውም እና ከወላጅ አባቴ የወረስኩትኝ ነው። በጣም አሪፍ፣ እጅግ በጣም አመሰግናለሁ። በዚሁ ቀጥይበት። እንግዲህ እንዳሰብሽው እንዳለምሽው ይሳካለሽ ብያለሁ። መልካም ሁሉ ብቻ ነው የጠየቁት። ቤታንም ጠይቀሻል፣ ሙኒትንም ጠይቀሻል። አሁን ደግሞ ብርጅስቶንን እሺ፣ ሙኒትን እንኳን ጠየቁ። አልጠየቅሻትም እንዴ? እሺ፣ ለምን ጥያቄ ያለሽ? አመሰግናለሁ ቤተሰቦች፣ በተለይ ኮሜንታተሮች በጣም አመሰግናለሁ። የምር ድምፅ ስለሆናችሁ አመሰግናለሁ።
መሲ ሀበሻዊት ይህንን ፕሮግራም ስላዘጋጀሽ አመሰግናለሁ። እንግዲህ ያው መሲን ጥያቄ ጠይቂ ብለሽኛል እና ጥያቄ የለኝም። አመሰግናለሁ። እናውቃለን እንደሌለሽ። በነገራችን ላይ ጥያቄዎችን ስለጨረስን ነው ሳሪም የገባችው። 5 ጥያቄዎች ሰዎች ጠይቀዋል ገብተው፣ ቦነስም ነበር። መጨረሻ ላይ አህመድ ቦነሱን ጠይቋል። እንዲሁ ዝም ብለን እንድንጫወት ነው። ረጁዬም ስቤሽ ነበር አልገባሽም። መስዬን ቆይ መጀመሪያ ለአመስግናት እዚህ ስለመጣች ረጁናት ባልሽ አሮጊት ነው ወይ ትልቅ ነው ወይ ምናምን ብላ ያለቻት ለዜድ ስሚ ሳንወጣ ማለት ረጁናት ሳብኳት እኮ አልገባም አለች። ረጁ እንዳገባ እንዴ ለምንድን ነው መሲ በጉስቶን ለዜድ ያማቻት? እንዳገባ እንዴ ለምን አሮጌ ነው ወይ ባልሽ ብለሽ ጠይቂ ያለቻት ረጁናት። እሺ እኛ በሌላ ስልክ እየተከታተልን ነበር። ውዴ መሲ ብርጅስቶ እንዳፋል ተጎንሽ ነው። እሺ መጀመሪያ መስዬ እኔ እናት ጥሬን አክብረሽ መጀቡ ንግግር ሁሉ ያደርጋል። ቆይ እንዳትወጪ ሳሪ እንዳትወጪ፣ ጨርሻለሁ እኮ እንዳትወጪ። እና መስዬ እኔ እናት እጅግ በጣም አድርጌ አመሰግንሻለሁኝ። የእህቶችሽ ጠበቃ፣ ችግር ባለበት ሁሉ መፍትሄ ይዘሽ የምትመጪ ፈጣሪ አምላክ ረጅም እድሜ ሌላ ሰው አስመሰለኝ። ይህን ሁማኔር ካረግሽ በኋላ ባህሪሽ በጣም ተቀያይሯል። ምን ሆነ? በጣም ሌላ ሰው እየሆነች ነው እያሉሽ ነው። እኔ አይደለሁም። አይ ሌላ ሰው እንኳን አምሮብኛል። ሰንዲ ሌላ ሰው ረጁ ውዴ ልሂድበት ምን አለች መሰለሽ? እኔ ብላ ማለት የሆነ ነገር ብላሽ ነበረ ውዴ። ነበርኩ ነበርሽ ውዴ? ወይ ዛሬ የኔ እናት ወይ በስመ አብ ወይ በስመ አብ ወይ በስመ አብ። አንቺ ግን አማሻት አይደል? ለዜድ መሲ ይህ በመድኃኒዓለም ወይ ወይ ዜድ ራሷ ተይኝ እስኪ ጠያቄ ጠይቂ ትባላለች። ሌላ ወሬ ታረጉት። ደህና ናቸው ሁለታችሁ? ደህና ናቸው። አለቀ ጥያቄው። ችግር ተፈጥሮ ድረሺ ተብላ በአክት መንፈስ ነበር ስታወራ የነበረው እና እንዲህ ትክክለኛዋ መሲች ናት ማለት ነው። እኛ የምናውቃት እዛ ጋር ስትጮ ስትጣላ እንደዛ ኃይለኝነት የሚታይባት መሲ አይደለችም ለካ እያልኩ እየተገረምኩ ነበር። እና ሳሪ እንግዲህ መሲን በአካልም እንግዲህ አግኝተሻታል እና መሲ እንዴት ናት ሶሻል ሚዲያ ላይ እና እንዲህ ደግሞ በአካል እንዴት ናት የሚለውን እስኪ ንገሪን። ረጁም ትቀጥያለሽ ከዛ ላላ ሂጅበት ውዴ ሂጅበት ማሪ ሂጅበት። መሲ እናመሰግናለን ይህንን ፕሮግራም ስላዘጋጀሽም እንደንትንም አፕሪሼት እናደርግሻለን። ምክንያቱም አሁን ሰው በእንደዚህ አይነት ነገር የሚፈልገውን ጥያቄ መጠየቅ፣ አንዳንድ ነገሮች ለሰዎች ኤክስፕሌን ማድረግ በጣም ትልቅ ነገር ስለሆነ በርቺ፣ ቀጥይ። በጣም ሰዎች በሶሻል ሚዲያ እና ከሶሻል ሚዲያ ውጭ ይለያያሉ። ማህበራዊ ኑሮ አሁን አንዳንድ ሰው ማይችላለ። መሲ በጣም ጎበዝ ናት፣ ማህበራዊ ኑሮ ትችላለች፣ ጎበዝ ናት። ግን እንዳለችው በጣም የሚያናድደኝ ፓርቱ አረጁ እንዳለችው ነው። ሶሻል ሚዲያ ላይ ወጥታ ስታልቅስ በጣም ነው የምናደድባት፣ በጣም ምክንያቱም እኔ ጠንካራ ሴት ነኝ ብለሽ ካልሽ ሁል ጊዜም ጥንካሬሽን ነው ማሳየት ያለብሽ። አይኖ ልትጎጂ ትችያለሽ፣ ሊከፋሽ ትችያለሽ፣ ብዙ ነገሮች ሊደርስብሽ ትችያለሽ። ግን በተአምር መከፋትሽን፣ መታመምሽን፣ ውስጥሽ መሰበሩን በጭራሽ በተለይ ለሶሻል ሚዲያ ማሳየት የለብሽም። በቃ ኔቨር ኤቨር። በቃ ጊዜው አለ ወቅት የምታሸንፊበት። ጥንካሬ ማለት ደግሞ ያኔ አልፈተንም ማለት አይደለም፣ ችግር አይደርስብኝም ማለት አይደለም፣ ወይም ደግሞ በሰዎች አልተችም ማለት አይደለም። ስለዚህ በጣም ከምጠላባት ባህሪ ሶሻል ሚዲያ ላይ ወጣ በቃ ስታለቅስ በጣም ነው የምናደደው። አንዱ ደግሞ የምናደድበት ምክንያት እኛ ትላልቆች ልጆች ያሉን ሰዎች ነን። ልጆቻችን ይህንን ነገር ሲያዩ እንኳን ልጆቻችን አድናቂዎቻችን፣ ወዳጆቻችን እንኳን የእኛ ስም በከንቱ ሲጠፋ ወይም ደግሞ እንደዚህ አይነት ነገር ስንሆን ውስጣቸው ይሰበራል። ስለዚህ ለልጆቻችን እንደዚህ አይነት ነገር ማስቀመጥ የለብንም። ከዛ ውጭ የምር ነው የምልሽ መሲ በጣም መልካም ሰው ናት። በጣም ማለት
መልካም ሰው ታውቂያለሽ። እንዴት ነው መልካም፣ አዛኝ፣ ሩህሩህ፣ አልቃሽ፣ ትሁት ሰው ናት። እንደዚህም ኃይለኛ የምትባል አይደለች። እና ያው እዚህ ሶሻል ሚዲያ ላይ ያወቅኳቸው ወዳጆቼ ጓደኞቼም ስላወቅኳችሁ በጣም ደስ ብሎኛል። ግን ደግሞ ከዚህ በኋላም እንደውም ላታደርገው አላደርገውም ብላ እንደውም ቃል እንድገባ የምፈልገው ማልቀሷን አይ ዩ ሜክ ፕሮሚስ ኖ ኦፕን ቪዲዮ ላረጁሳ በት እያሉ ነበረ። እንኳን ራይት አንድሻ የታያት እኔ አልቦልካትም እያየችኝ ቅጥል ትበል ብዬ ነው ዝም ያልኳት። እሺ ማሬ ታያት። እኔ አንድ በግ ኮሜንት አይታየኝም ወይ ሰው በውስጥ እንደሚሳደው መጥፎ ኮሜንት ጽፎት የሚወርገቸው ታያት እያየችኝ እርር ትበል ብዬ ነው። እሺ ለዛ ነው ጎሄ ራጁ የጀርባ ቅም አልሆነች እኮ ላይ ሞዴሬተር ነገር ማለት ምንም የሚያስለቅሰኝ ነገር እኮ የለም። አሁን አላለቅስም። አሁን ከዚህ በኋላ ብዙ መንባይን ማንም ሰው አያይም። ያው ሳሪም ረጁም ከነሱ ምንም የምደብቀው ነገር የለም። ያለሁበትን አሁን ምን አይነት ቦታ ላይ እንዳለው ያውቃሉ። ነግራችኋለሁ ምን እያደረግኩ እንደሆነ ምናምን እና አሁን ደስ የሚል ህይወት ላይ ነኝ ያለሁት። ሲቀጥል በፐርሰናልም ህይወቴ አይደለም ቲክታክ ላይ ማለት እንደዚህ ተፈጠረ ብዬ ነግራታለሁ እና እነሱም በሀሳብ መሲ እንደዚህ ብታረጊ ምናምን የሚጠቅመኝን መንገዶች ያሳዩኛል። እንደዚህም ደግሞ አሁን ለምሳሌ በጥዋጭ ናት፣ ሁሌም አስቸጋሪ ናት፣ ግን የምትወደድ የምትደነግጥ የምትመከር ልጅ ናት። ደግሞ ኢንሻላህ በተሻለ ቦታ እናያታለን ከዚህ በበለጠ። በጣም ነው የምወድሽ መሲ፣ ከነ በጥዋጭነትሽ ከነ ሁሉ ነገርሽ። የሙኒት ንግግር እውነት ማሚ አልሽው እንግዲህ ያልሽው በምክንያት ነው። እንደ ልጇ ላይ እንደ ልጇ ነው የመሰለች። የሶስተኛ ልጅ ነው የምትመስለው። በጥባጭ ናት። አሁን ይህንን ምናልባት ጓደኛም ሌላም ሰው ላይ ሊሆን ይችላል እንደ ልጅ ስላየች ነው። በጥባጭ ናት፣ ግን ከነ የምትበጠብጠው ነገር ሁሉ እንወዳታለን አለች እና ግን እኔ ገረመኝ። እኔም እንዲህ ሶሻል ሚዲያ ላይ ነው እንግዲህ ያው እኔ ብዙም ከኔ ጋር በውስጥ ያው አልፎ አልፎ እንደ አይነት ነገር ሲገጥም ለመጽፍልሻለሁ ምላሽ እንደዚህ አልፎ አልፎ እናወራለን እንጂ በደንብ ቀርቤ አላውቅሽም። እዚሁ ሶሻል ሚዲያ ላይ ከማየው ነገር ነው እና አንቺን ጀጅ ያደረኩሽ። አሁን ግን መተሽ እኔ በኢንተርቪው እግዚአብሔር በጣም የተገረምኩትኝ እና ተረጋግተሽ እንዲህ ሳይሽ በጣም 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 ነው የገረመኝ። እና መሲ ለካ ትክክለኛዋ መሲ ይችንች ለካ የኛው ነገር ስሜት የሚያደርጋት በነገሮቹ ሁኔታ የምትቀይረው መሲ ናት እንጂ ትክክለኛዋ መሲ ማለት ለካ ይችኛዋ ናት አልኩና ከኔ በበለጠ ደግሞ አሁን ነሳሪ ነረጆ ሰኒም በአካል አግኝታለች። ሙኒትም እንዲሁ ሌሎቹ ደግሞ እኔ እንደዛ ነው የምላት። ጸሎቴ ላይ ሪምዬ ተረጋግታ የምታወራበት ቀን ስጣት ብዬ ነው መጸልይላት። በጣም ቢዚ የስራ ሰው ስለሆነች ገብቶ ጥያቄውን አቀረበ። አሁን ደግሞ የቤተሰብ ቆይታን ዝም ብለን እየተጨዋወትን ያለ ነው እና እነሳሪም ረጁም ሁሉም ያላቸውን ለመሲ ያላቸውን ፍቅር ያላቸውን አስተያየት ብታሻሽል የሚወዱትን ነገር እየነገሯን ነበር እና አንቺም ደግሞ ለመሲ ብርጅስቶ የምትያን ነገር ካለ ይሄ ነው ማለት ሳይሆን ያው ብዙ ሰው ያውቃታል። በጣም ለራሷ ሳይሆን ለሰው የምትኖር ናት። ለራሷ የማታውቅበት ግን ለሰው ዋጋ የምትከፍል ለዛም ነው የምልሽ እግዚአብሔር ሁል ጊዜ ከእሷ ጋር ነው። በጣም ጥሩ ልጅ ናት። ሁል ጊዜ ወደፊት ሁላችንም ምንም ባልተደረኛለች ምንም በማያገባት ነገር ምንም ቢሆን ምንም ከጎኔ ቆማ የዛን ጊዜ ታስታውሻለሽ። እሷና ጉቺ እነ ሳርዬ ሁለው። ስለዚህ መሲ ታራ እንዴት እንደገና አንሰራራሽ? አዎ ደርሶብኝ ያውቃል። ነገር ግን ያው የሰው ልጅ እናቱን የሚተካ ነገር ምድር ላይ ምንም የለም። ግን ደግሞ በቃ እንደ እናቴም እንደ አባቴም እንደ ወንድሜ ሆኖ በቅጽል ስሙ ጅንኑ እሱ ነው እዚህ እንድደርስ ያደረገው።
በሱ ተንሰራ በቃ በሁለት እግሬ ቆሜ አፍርሶ እንደሰራኝ ነው የምቆጥረው። እውነት መሲ ብዙ ነገር ነው የቀየረው። ብዙ ድካሞቼን፣ ብዙ ጎዶሎቼን ሁሉንም የሚሸፍንልኝ ከጎኔ ሆኖ ምንም ነገር በቃ ማለት አንቺ አሁን ልጆችሽን አንቺ ነሽ የምትንከባከቢያቸው፣ ምን እንደሚያስፈልጋቸው የምታውቂው። እሱ ደግሞ ለእኔ ምን እንደሚያስፈልገኝ፣ ምን እንደሚጠቅመኝ፣ ምን እንደምፈልግ ሁሉ የሚያውቀው እሱ ነው እና በቃ እግዚአብሔር ያው በሱ ነው መስዬ ባጭሩ ማለት ነው። በነገራችን ላይ ስለ ጅንኑ ስታወሪ ፊትሽ ሁላ ነው የሚያበረው እና ምን ያህል እንደምትወጁ ሳትነግሪን እንዲሁ አንቺን አይተን መረዳት እንችላለን። እና ጅንኑዬ አማቻችን እንግዲህ በጣም ደስ ብሎናል። ለእናንተኛም ወልዳችሁ ከብዳችሁ አብራችሁ ኑሩ ለማየት ያብቀን መስዬ። እሺ መሲ ማዳም ቤት ሰርታ ታውቃለች ወይ? ያው እዚህ ስመጣ መጀመሪያ በሌላ ነበር የመጣሁትኝ እና አዎ ሰርቻ አውቃለሁኝ፣ ግን እንደዚህ ጫና የበዛበት ምናምኖች አይደሉም ብዙ ማለት እግዚአብሔር ይመስገን። ዱባይ ከገባው ጊዜ ጀምሮ ምንም በስራም በህይወትም ቻሌንጅ ገጥሞኝ አያውቅም። ግን ያው ሰርተሻል ማለት ነው ትንሽ ጊዜ። ያው እሺ ማዳም ቤት የሚሰሩ ልጆች የራሳቸውን ቢዝነስ ለመጀመር ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? ያው በነገራችን ላይ እንደኛ እንደ ሀበሻ ሆኖ በቢዝነስ አለሙ ላይ አንዱ ያደገበትን አንዱ መስመሩን ስለማያሳይ እንጂ እኛ ሀበሾች ያው ግዴታ ዶክተር አላዘዘልንም የሰው ሽንት ቤት እንድናጥብ የሰው ቤት እንድናጸዳ እና እኔ ሄድኩበትን መንገድ ለአንዷ ባሳይ ሁላችንም ዱባይ ላይ አሁን ህንዶች በቢዝነሱ አለም በጣም ተጽዕኖ ፈጣሪ ናቸው፣ ኢማራት ላይ ማለት ነው። እና ምናልባት ገንዘባቸውን የተወሰነ ሴቭ አድርገው ወደ ቢዝነሱ አለም የሚገቡበት በጣም ብዙ ስፔሻሊ ኢትዮጵያ ውስጥ በንግድ አለም ንግድ የሆነ መስራት የራሳቸውን የግል ስራ ሲሰሩ የነበሩ እህቶቼ የሆነ ስራ የራሳቸውን ስራ ለመስራት ካሰቡ መንገዱም ሁሉም ነገሩ ቀላሉ። ዋናው ምንድን ነው? ገንዘባቸውን ሴቭ አድርገው ብራቸውን እዛም እዚህም ሳይበትኑ የኢትዮጵያ ያው የቤተሰብ ቀዳዳ ብዙ ነው፣ ግን የራሳቸውን ነገር ቢዝነስ ለመጀመር የነገ መንገዳቸውን እንትን ለማለት እኛ ቢዝነስ ላይ ያለነውን እህቶቻቸውን በማነጋገር እኛ መስመሩን እናሳያቸዋለን። መስራት ይችላሉ፣ ቀላል ነው። የሀገሪቷ መንግስት ደግሞ ኢማራት ላይ ለቢዝነስ ለሚሰሩ ሰዎች እጁን ዘርግቶ ነው የሚቀበለው እና ችግሩ እኛ ሀበሾች ጋር እንደዚህ አንዱ እኔ አሁን እኔ የመጣሁበትን ቦታ ለአንዷ እህቴ ባሳያት ያች እህቴ ደግሞ አንዷን ብታሳያት ሁላችንም ተያይዘን እናድጋለን። አሁን ከህንዶች ምን ትወጃለሽ ካልሽኝ እኔ ጋር ቻርጅ እያለ እዚህ ጋር አጠገቤ ሌላ ቦታ የራሱ ዜጋ ያለበት ቦታ ጋር ሄዶ ነው ቻርጅ የሚገዛው። ይሄ ስለሚደጋገፉ የራሳቸውን ቢዝነስ አሳልፎ ለሌላ ሀገር ዜጋ ይሰጡ። እኛ ጋም ደግሞ እንደዚህ አይነት ነገር ልምዱ ቢኖር ብዙ እህቶቼ ወጥተው አሁን ግዴታ መሲ ብቻ አይደለችም ስልክ መሸጥ ያለባት። ሌሎች እህቶቼ ወጥተው ኢቭን አሁን አንዳንድ ጊዜ ቤት ውስጥ ራሱ የኦንላይን ንግድ ፍቃድ አለ። ኦንላይን ንግድ ፍቃድ ኦንላይን ቤት ውስጥ ሆነው ኦንላይን ለመስራት የሚፈልጉ ከሆነ ንግድ ፍቃድ አለ የኦንላይን። አሁን ያንን ከኔም ይሄም ነገሩ እኔም ተናግሬ አላውቅም፣ ግን ይሄንን ነገር ብንነግራቸው ምናልባት አሁን እረፍት ያለበት ቤት የሚሰሩ ልጆች ቤት ውስጥ መስራት የሚፈልጉት ነገር ካለ ምናምን ቢሰሩ ወደ ቢዝነሱ አለም ቢመጡ ጥሩ ነው። ሁላችንም ተባብረን ተፈቃቅረን ብንሰራ። ትክክል መስዬ። እንግዲህ በጣም የሚጠቅም ሀሳብ ነው ያነሳሽው። እዚህ ሆናችሁ ፕሮግራሙን ከምትከታተሉ ሰዎች ውስጥ የራሱን ቢዝነስ ለመክፈት ምናልባት ደግሞ ምን ማድረግ እንዳለበት ማያቅ ሰው ካለ ያው መሲ እንዳለችው በተለያዩ የንግድ ዓለም ውስጥ የሚገኙ እህቶቻችሁን በማማከር የራሳችሁን ቢዝነስ መክፈት ትችላላችሁ ማለት ነው። ከማዳም ቤት ወጣችሁ። መስዬ እናመሰግናለን። ታብታብ አድርጉ ውዶቼ። ይህንን የመሰለ ጨዋታና ወግ እየሰማችሁ
ታፕታፕ ኮፒ ሊንክ ታፕታፕ ያረጋችሁ ያላረግ እርዳታ አስታረጊና ሌሎቹ ደግሞ ያው እህቶቻችን በሚያካሄዱት እርዳታ ላይ ሁልጊዜም ከገዝታ እናጣሽም እና ይሄ ነገር እንዴት ነው ወደ እርዳታው ልትገቢ የቻልሽው? ጊፍት የምትሰጡኝ ሰዎች በጣም አመሰግናለሁ ውዶች። እሺ መስዬ። እሺ መስዬ አመሰግናለሁ። ያው ወደ እርዳታ ቅድም እንዳልኩሽ እኔ እናቴ የሰው እርዳታ በሚያስፈልጋት ሰዓት ነው እናቴ ያመለጠችኝ። እኔም ልጅም ብሆን በጣም የሰው እርዳታ በሚያስፈልጋት ሰዓት መትረፍ የምትችል እናቴን አጥቻለሁ እና መትረፍ የሚችሉ ሰዎች ወይ ለነሱ የሚያስፈልጋቸው ነገር ከኔ ካለ ያንን ነገሮች ለማድረግ ምንም አልሰስትም። አንዳንዴ እንደውም ተበድሬ ራሱ እርዳታ የረዳውበት ጊዜም አለ። እጄ ባዶ ሆኖ ምንም ነገር የታክሲ ሳይኖረኝ ተበድሬ ከሰዎች ተበድሬ ያው ለነዛ ሰዎች ብቻ ለመድረስ ምክንያቱም የሆነ ሰው በሰው እጦት ሊያመልጥሽ ይችላል። እኔ ደግሞ የሰው ልጅ ከሞተ በኋላ አበባ ጉንጉን ሄዶ በማስቀመጥ አላምንም። ፓራስታሞን መግዣ አቶ አንድ ሰው ፓናዶል ገዝተሽለት የሚተርፍ ከሆነ አበባ ገዝተሽ የቀብሩ ዕለት የምትሄጅበትን በቁሙ እያለ መድኃኒት መግዣውን በመስጠት ነው ማምነው እና አንዳንዴ የራሴን ጎድቼም ነው እርዳታ ላይ የምሳተፈው። ያ እኔ ብቻ ሳይሆን አብዛኞቻችን የምናቅሽ በጣም እርዳታ ላይ በቃ ያለሽን ሁሉ ነው እና ሰው ታሟል ሲባል ሰው ችግር ላይ ነው ሲባል ሂዶ በአካል ከመርዳቱን ባሻገር በብርም ብዙ ጊዜ እርዳታ ስታረጊ እኔ አይቻለሁ፣ ምስክር መሆን እችላለሁ። እና እንግዲህ ፈጣሪ ባርክሽ መስዬ፣ እዚህ መልካም ስራሽ ዋጋሽ ይከፈልሽ ነው የምልሽ። ወደ ቀጣዩ ጥያቄ ሳልፍ ማዳም ቤት በብዙ ችግር ተስፋ መቁረጥ ውስጥ ያሉ ልጆች ይኖራሉ እና ለእነሱ የምትመክሪያቸው ምክር ካለ? ያው ተስፋ መቁረጥ የሚመጣው ሰው ስታጭ ነው። አሁን ደግሞ ይሄ ቴክኖሎጂ ያመጣው ነገር አለ። እንደዚህ ተገናኝተን ማውራት እንችላለን። የከፋቸው ነገር ካለ ማለት ማውራትን፣ መረዳትን፣ ማዳመጥን ራሱ ትልቅ ነገር ነው እና ተስፋ ከመቁረጥ ምንም ነገር አይገኝም። ሁላችንም ይሄ ስፔሻሊ መዳም ቤት ሆነው እኛ አሁን መዳም ቤት ሆኖ ኢንተርኔት የሚጠቀሙ አሉ፣ እንደዚህ ሶሻል ሚዲያ የሚያዩ አሉ። የማያዩ እህቶቻችን ደግሞ አሉ። ጠዋት ስልካቸውን ተጠቅመው ማታ ሲተኙ ብቻ ኖርማል ቤተሰብ ብቻ እንዲያወሩ ተደርጎ የሚሰጧቸው ክፉ ደላላዎች እጅ ወደቁ ብዙ ምስኪን እህቶቻችን አሉ። ያው ለነዛ ቀን ያልፋል። የሆነ መጥፎ ጊዜያቶች፣ ጨለማ ቀኖች የሆነ ብርሃን የሚወጡበት ቀን አለና በትዕግስት በጸሎት ያንን ቀናቶች ማለፍ፣ እንደዚህ ደግሞ ይህን የሚሉት ሰው ካለ በማውራት እዚህም ሶሻል ሚዲያ ላይም ራሱ ሆናችሁ በድብርት ውስጥ በሀዘን በብዙ ነገር እንደ ሀዘን ክፉ ነገር የለም። ወይ ቤተሰብ ማቶ ሊሆን ይችላል፣ የሆነ ብቻ የሆነ ነገር ያስከፋቸው ነገር ሊኖር ይችላል። በቃ የኔ ለሚሉት ሰው እንኳን ከሌለ እንደዚህ ቲክቶካችን ላይ መተን መነጋገር፣ ከቁጥር መጉደል የለብንም። ብንጣላም ምንም ብንልም ብንጨቃጨቅም ምንም ብንልም ከቲክቶክ ወጥተን በአካል ስንገናኝ እንብለን እንጠጣ የምንልነን እና ሁላችንም ያለንን ችግራችንን በመነጋገር መፍታት። እኔ በጣም ገርሞኝ ነው እግዚአብሔርንም አዳመጥሽ። ምክንያቱም ብዙ ጊዜ እንግዲህ አንቺን የምናቅሽ በጣም አስከፊ አሳዛኝ ነገሮች ተፈጥረው እርዳታሽ ተፈልጎ ነው እና በጣም ተናደሽ በደላላ ጉዳይ ሊሆን ይችላል ተበሳሽተሽ እንደዚህ ሳትወድ በግድ ትውጣታለህ ምናምን እያልሽ በቃ እንደዚህ በቃ ስትይ ነው እና አሁን ገርሞኝ ነው እግዚአብሔርንም ማዳመጥሽ። እና መሲ ለካ ትክክለኛው ባህሪዋ በኖርማል ጊዜ ይቺ ናት። መሲ ኢሞሽናል ሆና ነው እንጂ ለካ መሲ ቅዴ ተመስጬ ነው እግዚአብሔርን ስሰማሽ ነበረው እና ገርሞኛል ጌታ። እሺ መስዬ ወደ ቀጣዩ ጥያቄ አልፋለሁኝ። ከመስጠት የሚገኘውን ደስታ እንዴት ትገልጭዋለሽ? አንቺ ብር አሰባስበሽ እርዳታ የአቅምሽንም ሰፖርት አድርገሽ ያ ሰው ታክሞ ሲድን ችግር ላይ ከነበረ ከዛ ችግሩ ደግሞ እግዚአብሔር ረድቶት በእናንተ እርዳታ ከችግሩ ወጥቶ ስታየው የሚሰማሽ እስቲ ስሜት እንዴት ነው የምትገልጭው? ምንም ጥያቄ የለውም። አንድ ሰው የአንቺ እርዳታ አስፈልጎት አንቺ እርዳታ አሰባስበሽለት
ድኖ በቃ ድኖ ሲያመሰግን ወይ ደግሞ ድኖ ልክ እንደ መጻጉዕ ካልጋ ላይ ተነስቶ ስታዩ ከዛ በላይ ምድር ላይ ምንም የሚያስደስት ነገር የለም። የሰው ልጅ በቃ ስቆ ስታዩ ለእንባው ምክንያት አለመሆንሽ፣ ለደስታው፣ ለህመሙ፣ ለቁስሉ ፕላስተር ማቀበልሽ ብቻ በቃ ትልቅ ደስታ ነው። በቃ መሲ ልነግርሽ አልችልም። ምክንያቱም ሰው በሚፈልግሽ ቦታ ላይ መገኘት ማለት ነው። ትክክል ሆኖ መገኘት። እሺ መስዬ ወደ ቀጣዩ ጥያቄያችን ስናልፍ ቤተሰብ ታብታብ እያደረጋችሁ ነው። አረ ሄዱበት በቃ ጨዋታሽ ተመችቷቸው ታብታቡንም ትተዋ ብሎ እያዳመጡ ነው። ታብታብ እያደረጋ ተችቶች፣ ስድቦች፣ ማንጓጠጦች ይኖራሉ እና መሲ ብርጅስቶንም በግልሽ ያው የተለያዩ ትችቶች፣ ስድቦች ደርሰውብሻል እና ይህንን ነገር ተቋቁመሽ እንዴት ነው ወደፊት እስካሁን ጀግነሽ ቀጥለሽ ያለሽው? ያው ቲክታክ ላይ ጥሩ ነገር ስትሰሪ የሚያስከፉሽ፣ በዛ ልክ ደግሞ የሚያስከፉሽ ሰዎች አሉ። አንቺ ለመልካም ብለሽ ያደረግሽው ነገር ተተርጉሞ በሌላ ነገር ተተርጉሞ ለእንባዬ ምክንያት የሆኑ ብዙ ነገሮች አሉ። ግን ደግሞ ያው እንደነገርኩሽ ቲክቶክ ላይ እስካለው ድረስ ትንሽ ልከፋ እችላለሁ። ከቲክታክ ከወጣሁ በኋላ ግን የጀርባ አጥንቴ እስካለልኝ ድረስ ያው ማስረሻ ከሱ ጋር ሆነሽ ብዙ ጊዜ ማለት በቃ ከቲክታክ ላይ እንደዚህ ኢሞሽናል ሆኜ ስናገር ራሱ ደውሎ ያስወጣኝና ይሄ እኮ እንደዚህ ነው፣ ስለዚህ አንቺ እንደዚህ ብለሽ ነበር መመለስ የነበረብሽ ይለኛል። እና በቃ መስመሬን ከዛ ወዲያውኑ እረሳዋለሁ። በቃ ወደ ኖርማል እመለሳለሁ። እና በነገራችን ላይ እንደዚህ አሁን ቲክቶክ ላይ የተናደድኩባቸው ሰዎች ሊኖሩ ይችላሉ እንጂ ከልቤ የምጠላቸው ሰዎች የሉም። ኖርማል ልናደድ ምናምን እችላለሁ፣ ጥላቻ የለብኝም። እሺ መስዬ ምናልባት ያው ካለሽ ሰዓት ወይ ላይቭሽን ትከፍቻለሽ ወይ ሰው ጋር እንደዚህ በእርዳታውም እንዲሁም ለመጫወት የራስሽም የግል ህይወትሽ አለና እንደው ጊዜ ካለሽ እና ላይቭ የማየት እድሉ ካለሽ የማንን ላይቭ ትከታተያለሽ? ላይቭ ያው ብዙ ጊዜ አሁን እኛ የምንከታተለው እኔ ስም ባወጣሁላቸው ምንም እንደዚህ አሁን ከላይቭ ከወጣም በኋላ ጭራቆቹ ጋር ነው የምንሄደው። እኔ ጭራቅ ብዬ ስለምጠራቸው ደላሎቹ ጋር ማለት ነው። ወይ በደላላ የሚያለቅሱ ይኖራል፣ ወይ የሚያለቅሱ እህቶቻችን ይመጣሉ። ምንም አንድ ላይቭ ላይ ተረጋግተሽ የእንትናን የምትዩ የለም። ወይ ላይቭ ስትገቢ ወይ ስ ስትገቢ ወይ የሚያለቅስ ወንድም ይመጣል ወይ እህት ትመጣለች። ከዛ እዛው ከነሱ ጋር በቃ እንትን እንላለን እና ያው ምንም አሁን የከሌን ልልሽ አልችልም። እንደውም አንዳንዴ በቤታ እንደዚህ ወይ ማታ እሷ የሆነ የአሜሪካኑ ሰዓት እንትን ስለሚልላት የቤታ ላይቭ እንደውም እከታተላለሁ ትንሽ በቃ ስትቀልድ ምናምን ቤታን። ያው ብዙ ጊዜያችንን አንድ ስለምታይን የምናሳልፈው ከነዚህ ከደላሎቹ ጋር ግብ ላይ ነው ብዙ ጊዜያችንን የምናሳልፈው። እሺ መስዬ ወደ ቀጣዩ ጥያቄ አልፋለሁ። ያው ስደት ላይ በጣም ብዙ ገጠመኝ ይኖርሻል ብዬ አስባለሁ እና እንደው ከተሰደድሽ ጊዜ ጀምሮ እስካሁን እስካለሽበት በስደት ስትኖሪ ከሀገር ውጭ ምን ማትረሹ ገጠመኝ የገጠመሽ አለ ወይ? እኔ ማለት በቃ የትም ዓለም ላይ ብሄድ የማረሳው አሁን እዚህ ኢማራት ላይ የይቅርታ ጊዜ ተሰጥቶ ነበር። የኢማራት መንግስት የይቅርታ ጊዜ ሰጥቶ ነበር እና በዛ አጋጣሚ ደግሞ ያው እንደዚሁ እነዚህ ደላሎች እንደዚሁ ገንዘብ ይበሏቸው እና አንዷ ልጅ መጣች እና በጣም ነበር የምታለቅሰው እና ምን ሆነሽ ነው ምናምን ስላት እንደውም ስራ እየሰራው ነበርና አንዴ ልግባለች እና ገባች። ከዛ በጣም ነበር የምታለቅሰው። እናቴ በጣም ታማሚ ናት። ከእናቴ አምጥቼ 800 ድርሃም ሰጠውትኝ እና ገንዘቡን በላብኛለች እና ኮመንት ላይ ደግሞ ልጅቷ ስላለቀሰች ሁሉም ኮመንት ላይ ያሉ ልጆች መሲ እባክሽ እርጃት፣ መሲ እባክሽ እርጃት ሲሉ ኦኬ ብር በላ የተባለውን ልጅ ስልክ ተቀበልኩኝ እና ደወልኩለት። ያው እኔ ከእነዚህ ስለሚያለቅሱ እነሱን ብቻ ነው የማምነው እና እንዴት ገንዘቧን ትበላበታለህ ብዬ በዛ ቶኔ አወራሁት።
መሲ ሱቅሽን አውቀዋለሁ፣ ሱቅሽ መጠዋል ና አልኩትኝ እና ልጅቷ ወርዳለች። መጣ ልጁ ግን ላይቭ ላይ መውጣት አልፈልግም፣ ላይቭን ዝጊልኝ ሲለኝ ላይቭን ዘጋሁለትኝ እና ገልብጨው ወጣውኝ እና ላይቭን ሳወራው በትልቅ ያው እኔ መዘብዘፊያ ነው የምለው፣ በትልቅ መዘብዘፊያ ገንፎ አብልታ አገንፍታ ምናምን ሰርታ እያበላችሁ፣ እንዲሁም ደግሞ የእሱን ቁምጣ ለብሳ ቤት ውስጥ ፎቶዎች፣ ቪዲዮዎች ምናምን ይዞ መጣ። እሷ ያለችው ግን መዳም ቤት ነው የምሰራው፣ ከፎቅ ወርጄ ያው ታች ወርጄ ብር ሰጥቼውን የተመለስኩትኝ አላውቀውም ነበር ያለችው እና እሷ የአንደኛውን በሱ ስልክ እንዳነሳች አልገባትም እና ፎቶዎቹን ሁሉንም ነገር ይዞ መጣና ከዛ ምን የሚል ሪከርድ አሰማኝ። ውዴ ችግር የለውም ፖሊሶቹ አይዙንም፣ ለትንሽ ቀን ቢያቅራሩ ነው እና ፈታ እንበልበት ብሏለች። ከዛ እሱ ደግሞ በመሀል በዛ አጋጣሚ ደግሞ ሚስቱ ስለምትመጣ እሷን 2 ወሩን ተጠቅሞ እሷን አስወጣትና ሚስቱ ከኢትዮጵያ ለቫኬሽን ሄዳ ትመጣለች እና እሷን ሲያስወጣት ያ ብር ለምን ተበላብኝ በማለት ልጁን ሶሻል ሚዲያ ላይ እንድናወጣው ነበር የመጣችሁ እና በቃ ስቲል ነው በቃ እሱ ልጁን ኢቭን ቁጥሩ ሴቭ ያረኩትኝ መዘብዘፊያ ብዬ ነው ማለት ለየት ብሎ ማለት ድንገት እንኳን ከመጣ በስሙ ሴቭ ካረኩት ላላውቀው እችላለሁ እና ስልኩን መዘብዘፊያ ብዬ ሴቭ አረኩትኝ እና በቃ ይሄ ገጠመኝ ምንም አይረሳኝም። የልጅቷ ለቅሶ የልጅቷ በጣም እንትን ማለት ስቲል ነው ከአይምሮ አይጠፋም እና አንዳንዴ መጥተው ገስት ላይ ስላለቀሱ ብቻ ማመን ትቻለሁ እና ይሄ ገጠመኝ መቼም አልለም። እውነት ነው። ገስት ላይ መጥተው ስላለቀሱ ከሁለት በኩል መስማት ሁሌም ትክክል ነው፣ ከሁለቱም ወገን ከዚህኛውም ከዛኛው። አሁን አንቺ እንደዛ ተናድሽ ደውለሽለት እሱ እንደውም መጥቶ ባያስረዳሽ በቃ ጥፋተኛው ነው የሚቀረው እሱ ነበር። እውነታውን አታውቂም ነበር። እና ከሁለታቸው ጉናናት የተረፈን 250 ድርሃም ነው አለ። እስቲል ነው እንደውም 250ውን ውሰጅ ብያት ራሱ ልጅቷ ግን ከቲክታክም እንደውም ፌክ አካውንቱ ላለሷ ብዬ ከፍቼ ስፈልጋትም የለችም። ፎቶዋ ስላለኝ እፈልጋታለሁ እና ይመስለኛል ቲክታክንም ተሰናብታ መሰለኝ የወጣችሁ ማለት በቃ ያን እንትን ስላላት ማለት ነው። እና ይሄ ነው ገጠመኝ ይመስል ሚገርም ገጠመኝ ነው። እንዲ ሼም ይዟን የጠፋችው ማለት ነው። እሺ መስዬ ወደ ቀጣይ ጥያቄያችን እናልፋለን። መሲ ከእንቅልፏ ስትነሳ ድንገት ራሷን ሌላ ሰው ቤት ብታገኝ የመጀመሪያ እርምጃ ወይም የመጀመሪያ ከአንደበቷ የሚወጣው ነገር ምን ሊሆን ይችላል? ከአንደበቱ የሚቀናኛው በፈጣሪ ነው የምለው። ምንም ወይ በፈጣሪ ምናምን የምለው ነገር አለ እንደዛ መሰለኝ የምለው። ምን ጉድ ነው? የት ነው ያለሽ? እሺ መሲ ኖርማል ላይፏን እና ቲክቶክን እንዴት ነው ባላንስ አድርጋ እየተጠቀመች ያለችው? የራስሽ የግል ህይወት አለሽ፣ እዚህ ጋር ቲክቶክ አለ። እንዴት ነው ጀንኑ ድረስ ነው የምትለው ይልሻል ኮመንት ላይ ኮመንታተር። እሺ ማሪ ያው ፐርሰናል ህይወቴ ያው ግን አሁን ላይ ተስተካክያለሁ። በፊት ሙሉ ጊዜን በቃ ኖርማል እዚህ ቲክታክ ላይ ስጭሁልና በተለያዩ ጉዳዮች ከዛ አንዳንዴ ከሱቅ ራሱ ግማሽ ኢማራት ላይ ሁሉም ዜጋውም ኢትዮጵያዊም ሁሉም ተኝቶ ብቻዬን ከሱቅ የምወጣበት ቀን አለ ማለት በቃ ሀገሪቷ ጸጥ ብላ ብቻዬን የሚሄድበት ቀን አለ ወይ አምሽቼ ምናምን። አሁን ግን ያው ሁሉንም ነገር አስተካክያለሁ፣ ተስተካክሎልኛል። አሁን ለምሳሌ ሰው የሚያየው አሁን ኖርማል ቲክታክ ላይ ብቻ ነው። እኔ ከካሜራ ጀርባ ራሱ ያው አንድ ናት የሚባል ልጅ አለና በየሆስፒታሉ ከሱ ጋር ሄዳለሁ። ኖርማል ስልኬ ላይ ራሱ ደውለው ሌሊት ነይ ካሉኝ ሄዳለሁ። እንደውም ቲክታክ የማያውቃቸው ብዙ ነገሮች አሉ። ወይ እንደዚህ ድረሽልን ወይ እንደዚህ ምናምን ካሉ ተነስቼ እሄዳለሁ እና አብዛኛውን ጊዜ እንደውም መንገድ በመሄድ ነው ጊዜን ራሱ እንትን የምለው።
እሺ መሲ ሶሻል ላይፏ ምን ይመስላል? እንዴት ነው? ጎረቤት፣ እድር፣ እቁብ እንዴት ነው ግን ያለው የሶሻል ላይፍሽ? እንግዲህ ቲክቶክ ላይ ያው ቪዲዮ ሲደርሰን ስናይ ልደቱንም አንዳንድ ነገር ላይ ትገኛለሽ። ጥሩ ነው እና እንዴት ነው እስኪ ከሰው ጋር ያለሽ ግንኙነት ምን ይመስላል ከዚህ ቲክቶክ ውጭ? ከቲክቶክ ውጭ አሁን ምናልባት ሶሻል ሚዲያ ላይ ያሉ ልጆችን ነው የማገኘው። ከዛ በተረፈ ያው አሁን ላይ ጓደኛም የለኝም፣ ምንም ነገር የለኝም። ማለት የኔ የምለው አንድ ሰው ብቻ ነው ያለው። ምክንያቱም ያው ጓደኛ ብዬ የራሴ ብያቸው ብዙ ነገሮች የሆንኳቸው አሉ እና አሁን ላይ ብቻዬን ነኝ ያለሁት። በቃ ረጅም ሰዓት ስልክ የማወራው ከሱ ጋር ነው። ከዚህ ከወጣ በኋላ መንገድም ስሄድ ምግብም ስበላ እቃም ስገዛ ቪዲዮ ኮል እያወራው ነው። ምንም በቃ የትኛውን ቦታ ላይ ስሄድ በቃ ማታ እንቅልፍ ሲወስደኝ ብቻ ነው ስልክ የሚዘጋው። የኔና እሱ የምናወራበት የብቻ ስልክ አለን። እሱ ስልክ 24 ሰዓት ክፍት ነው እና ከሱ ጋር ነው በቃ ጓደኛዬም በቃ ሁሉ ነገሬ ከሱ ጋር ነው። ያ እንደ ሶሻል ላይፍ ግን የራሴ የምላቸው ጓደኞች ምናምን ይኖሩሻል። ምንም ሲፈጠር የምትገናኙ እንደዛ ማለት ነው። ይህንን ኢንተርቪው ጅንኑ እያየው ነው እያየ ነው። በጣም እድለኛ ነህ ጅንኑ። እያንዳንዱ ጥያቄ ላይ ጅንኑ እንደ ቅመም ይገባል። ምን ጉድ ነው? አይ ደስ ይላል። እመቤቴን ፍቅራችሁን ያጽናላችሁ። በጣም ደስ ይላል። እሺ መስዬ፣ አሁን ደግሞ ለእረፍት እንዲሆነን አጠራ ያሉ መልሶች ናቸው። ቶሎ ቶሎ የምትመልሻቸው መልሶች ናቸው። ከፊልም ከሙዚቃ ከዶሮ ከሽሮ ወይኔ ቆይ አንዴ ጠይቅኝ። ይህንን መሙላት አለብኝ። ከኬክ ከዳቦ ሁለቱንም አልወድም። አይ እሱን እንኳን እድሜ ለጉቺ ደረሰን እኮ ያን ሁሉ ቶርታ ይዘሽ እንዴት ሽኮ ሰው አልወድም ለሁለቱም ብዙ ይለኛል። እሺ በስዬ ከሳምሰንግ ከአይፎን ሳምሰንግ ከድመት ከውሻ ከሙሉዓለም ታደሰ ከሰራዊት ፍቅሬ ሰራዊት ፍቅሬ። በነገራችን ላይ ሰራዊት ፍቅሬ ያልኩበትን ትንሽ ምክንያት እንትን ልበልሽ። ካሳንቺስ ጎረቤታችን ነው። አርቲስት ሰራዊት ፍቅሬ አባታችንም ወንድማችንም መካሪያችንም በጣም የምንወደው የሰፈሪ ሰው ነው። እንደዚህ ንግስ ለምሳሌ ቅዱስ ደብራችን ቅዱስ ዑራኤል ይባላል። ቅዱስ ዑራኤል ምንጣፉ ሲነጠፍ ብዙን አስተዋጽኦ አድርጎ ድምቅ እንድንል ከሚያደርገን አንዱ አርቲስት ሰራዊት ፍቅሬ ነው። ወይ ደስ ይላል። በጣም ደስ ይላል። ከሂል ጫማ ከፍላት ጫማ ፍላት ከሻይ ከቡና ቪዲዮ ከመስራት ላይቭ ከመግባት ላይቭ በሲኩዜ ቪዲዮ ሰው አይደለሽም። እሺ አጠራ ያሉ ጥያቄዎችን ጨርሻለሁ። ቤተሰብ ታፕታፕ ኮፒ ሊንክ አድርጉ። በጣም ውስን ጥያቄዎች ናቸው የቀሩኝ። እኔ ቀጣይ እንግዲህ እናንተ እየገባችሁ ጥያቄ የምታቀርቡበት ሰዓት ነው ማለት ነው። ታፕታፑ ግን እንዳይቋረጥ እሺ። ታፕታፕ ኮፒ ሊንክ አድርጉልኝ ውዶች። አመሰግናለሁ ደግሞ ታፕታፕ ስለምታደርጉ ከኛ ጋርም ይህንን ቆይታ እያዳመጣችሁ ስለሆነም እናመሰግናለን። እሺ መስዬ ቲክቶክ ላይ የማትረሹ ገጠመኝ ካለሽ? የቅድሙን ነግረሽናል። ሌላ ደግሞ ቲክቶክ ላይ የገጠምሽ ነገር? ቲክቶክ ላይ ያው ጉቺን የማያውቃት ሰው የለም። በዚህ አጋጣሚ ጉቺን በጣም ነው የምወዳት፣ በጣም ነው ማምናትም። ብዙ ነገር ታውቃለች። ላይክ በቃ እንደ እህቴም ጭምር ናት እና የሆነ ቀን ተኝቼ ነበር እና ለእሷ ፕራንክ ነው፣ ለእኔ ግን እንደገጠመኝ ነው እና በጣም ደክሞኝ ተኝቼ ነበረ ውጭ ውዬ ማለት ነው እና ቶሎ በይ አሞኛል ምናምን አይደለም፣ አሞኛል ሳይሆን ቶሎ በይ ምግብ ኦርደር አድርጌ ዋሌቴን ሳልይዝ ወጥቼ ነው አለችኝ እና
እሺ ብዬ ልክ ስነሳ ፕራንክ ነው አለችኝ። በቃ አረሳውም ያንን ቀን። ምክንያት በጣም ከሚገርም እንቅልፍ ነው የቀሰቀሰችኝ። በጣም ደጋግማ ደውላ ማለት ነው። እና ያንን ገጥ አረሳው። አይጉጂ አይጉጂ ባቡጂ ብላ የሚያወጣችልሽ ቅጽል ስም እሷ ናት አይደል? መሲ ባቡጂ እያለች አይጉጂ። እሺ ወደ ቀጣዩ ጥያቄ አልፋለሁ። ከቲክቶክ ሌላ መሲን በምን አፕሊኬሽን እናገኛታለን? እንደው አይበለውና ቲክቶክ ቢዘጋ በምን አፕሊኬሽን ነው የምናገኘሽ? ዩቲዩብ ሳለሽ ወይ? ዩቱብ የለኝም። ምናልባት በፌስቡክ ያው ስም ነው ያሉ አሁንም። አዎ ግን እንትን አድርጌዋለሁ፣ ፕራይቬት አድርጌዋለሁ ብዙ ስለማልጠቀም። ሌላ ፌስቡክ አለኝ በራሴ ስም አለኝ፣ ግን ያኛውን ፕራይቬት አድርጌዋለሁ። ኦኬ እሺ። ከዛሬ 10 ዓመት በኋላ መሲ ራሷን ምን ላይ ሆና ማየት ትፈልጋለች? እኔ እንጃ፣ የእግዚአብሔር ፍቃድ እሱ ያው እግዚአብሔር ነው የሚፈቅደው። ግን አይዞሽ ጅንኑን እንደ ቅመም ታስገባለች ብልም ሂጂ፣ አይዞሽ ይግባ ይግባ ሂጂ። በህይወቴ ውስጥ እሱ በየትኛዎቹም እርምጃዬ ውስጥ እሱ ከሌለ ይደብረኛል። ከሱ ውጭ ምንም ቢኖረኝ አልፈልግም እና የዛሬም 10 ዓመት ከኖር ፍቃዱ ከሆነ ፈጣሪ የዛሬም 20 ዓመት እሱ ብቻ ይኑር። ሌላ ምንም ችግር የለውም። ሌላ አልፈልግም። ትክክል። ከሀገር ቤት ሆነው ይህንን ፕሮግራም ምናልባት የሚከታተሉ ሰዎች ይኖራሉ እና ወደ ተለያዩ አረብ ሀገራት መምጣት የሚፈልጉ አሉ። ይህንን ጥያቄ ሳልጠይቅሽ ባልፍ ኖሮ ቅሪ ላይ ነበር። ምክንያቱም ያው ብዙ ጊዜ እናንተን ከህገ ወጥ ደላሎች ጋር የሚያጋጫቸው የጉዳይ ስለሆነ ማለት ነው። ስለዚህ ወደ ተለያዩ አረብ ሀገር ለመምጣት እያሰቡ ያሉ ሰዎች ካለ ምን ማድረግ አለባቸው ብለሽ ትመክሪያለሽ? አንዳንዴ የኛ አበሻ ምን አለ መሰለሽ፣ አትምጡ ስትይ እንደ መመቀኘት ነው የሚመስለው። አሁን አብዛኞቹ ልጆች ራሱ ስንጠይቃቸው የሚሉት እንደዛ ነው። አትሳቁ። አንዳንድ ሰዎች ስቀው ያስቁሻል አይደል? እሺ ያው አሁን ከኢትዮጵያ ሆነው ወደዚህ ሀገር ምናልባት አሁን ምን አለ መሲ፣ ልክ ዱባይ ሲመጡ የኛ አበሾች ኖርማል ይሄ የምንለብሰው ልብስ ምናምን በውድ የተገዛ ነው የሚመስለው። አይደለም። የ10 ብር ልብስ ኢማራት ውስጥ አለ ዝንጥ ያለ 5 ድርሃምም አለ። ኢትዮጵያ ሆኖ ደግሞ ሲያዩን እኛ የተመቻቸ ነው የሚመስላቸው እና ከኢትዮጵያ ሲመጡ ምናልባት በቃ መምጣቱ እንኳን ችግር ሆኖባቸው ከመጡ እንኳን እዚህ ቤተሰቦቻቸውን በደንብ ይጠይቁ፣ ወይ ደግሞ 450 ሺህ ብር ከፍለው እዚህ ሀገር ሲመጡ ያለ አይዲ መሆን የለበትም። 450 ሺህ ብር ማለት አይዲያቸውንም ሁሉንም ነገር አጠናቀው አይዲያቸውን የሚይዙበት ብር ነው እና ከኢትዮጵያ ሲመጡ ሁሉንም ነገር ኢንፎርሜሽን ማጣራት አለባቸው። ደላላ እና የእንስራ ጆሮ አንድ ነው። እንስራው እነሱ ናቸው። እነሱ ያቺ የገንዘቧን ፓርት እንትን ካሉ ያቺ የገንዘቧን ፓርት ከወሰዱ ከዛ በኋላ ዜጎቹ የት ይውደቁ አያውቁ እና ከኢትዮጵያ ወደ የትኛውም ዓለም ላይ ስትሄጂ ጥቅሙና ጉዳቱን አገነዛዝበሽ ነው መሄድ ያለብሽ። እስፔሻሊ ወንድሞቻችን ናቸው እዚህ ኢማራት ላይ በሙቀት ሰውነታቸው ከኮርሷቸው የሚቀይሩት ልብስ አጥተው በጣም ብዙ ችግር ልትፈልጊ ስቴጅ ትራንስፖርት አለ፣ ብዙ ወጪን ያለው ደላላ ደግሞ አያስብም እንዳልኩሽ ማለት ነው። የራሱን እንትን ብቻ ነው የሚያስበው። ስለዚህ ይሄንን ነገሮች ግንዛቤ ውስጥ በማድረግ ምናልባት ኢትዮጵያ ውስጥ መሲ የሚበላተን አይደለም የምንሰደደው። የሆነ እንጀራ ምንበላ ከሆነ ዳቦ ምንበላ ከሆነ ወይ ቆሎ ምንበላ ከሆነ ለማሻሻል ነው የምንሰደደው። ስለዚህ ያንን የሚመጡበትን 450 ሺህ ብር እዛው ኢትዮጵያ እንደውም ቢሰሩበት ነው የሚሻለው። ስፔሻሊ አሁን ኢማራት ላይ የወንድ ስራ የለም። እንኳን የወንድ ስራ በጣም ብዙ እህቶቻችን ኢጃዛ ቤት ተቀምጠው የሞዴስ ያጡ፣ የአስቤዛ ያጡ፣ ኩብዝ ያጡ እህቶቻችን አሉ።
ስለዚህ ይሄንን ነገር ከግንዛቤ ውስጥ አሰሪና ሰራተኛ ችግር ሲደርስ ሲደበደቡ ምን ማድረግ እንዳለባቸው፣ የትስ መደወል እንዳለባቸው አሁን እኔ እንኳን መጥተው በኢንቦክስ የሚጠይቁኛሉ እና ምናልባት የማያውቁ ሰዎች ካሉ ይችልም እንደ ኢንፎርሜሽን ነግረሽን ብታልፊ መስዬ። የአንድ ሰው ለምሳሌ ሲደበደብ ቀላል ነው፣ ፖሊስ ጋር መደወል ነው። 991 ደውሎ ለፖሊሶቹ መናገር ይችላሉ። ፖሊስ ደግሞ ችግር በራሳቸው ቋንቋ በአማርኛ ከፈለጉ አማርኛ። አመሰግናለሁ። በመጨረሻ ለኢትዮጵያ ሀገርሽ መልካም ምኞትሽን ተመኝተሽ እኔ ጥያቄዎችን እጨርሳለሁ። እንግዲህ እድሉን ደግሞ ለተመልካች እሰጣለሁ ማለት ነው። 5 የተለያዩ ጥያቄዎች እየገቡ ይጠይቁሻል። ያው ፐርሰናል ህይወቷ ፐርሰናል ላይፏ ስለማይመለከተን እኔ አንድ ፐርሰናል የሆነ ነገር አልጠየኳትም። እዚሁ ቲክቶክ ላይ ያሉ ነገሮች እኔ ሳልጠይቅ ያለፍኩት ነገሮች ጥያቄዎች እንዳይደጋገሙ ማለት ነው ካሉ እየገባችሁ ጠይቋታላችሁ ማለት ነው። በመጀመሪያ ግን እስኪ ለኢትዮጵያ ሀገራችን መልካም ምኞትሽን። ከምንም በላይ ሰላሟ ይቀድማል እና የቀድሞ ሰላሟ ተመልሶ እናትና አባቶቻችን ጠዋት ቤተክርስቲያን ሄደው አስቀድሰው ምንም ሳይሳቀቁ ወደ ቤታቸው የሚመለሱበት በቃ ሁሉም ሰላም የሚሆን ስደት የሚያበቃበት የሞቱት ወንድሞቻችን በተለያየ በጦርነት የሚሆን በአደጋም በሁሉም ነፍሳቸው በገነት ያኑረው። ኢትዮጵያ እንደ ሀገር ሰላም ትሁን። በቃ እናቶቻችን ያሳደጉት ወልደው የሚያሳድጓቸው ልጆች ጧሪያቸው እንጂ እናቶቻችን እያለቀሱ ልጆቻቸውን የሚቀብሩባት ሀገር አትሁን። ሰላሟ ተመልሱ፣ ፍቅሯ ተመልሱ፣ ሁላችንም የምንደጋገፍባት ሀገር ያድርግልን። አሜን አሜን። እንዴት ነሽ? ደህና ነሽ? ጥያቄሽን መጠየቅ ትችላለሽ። ኦኬ መስዬ በጣም ነው የምወድሽ፣ ታውቂያለሽ እንደምወድሽ። ጥያቄ ጅንኑን መቼ ነው የምታሳይን ነው? ጥያቄ በጣም ነው የምንወድሽ። እውነት በተለይ ለመዳም ቅመሞች የምታደርጊው ነገር የሚበረታታ ነው። ፈጣሪ እድሜና ጤና ይስጥሽ። በጣም ነው የምንወድሽ። ቀጥይበት። አመሰግናለሁ። እሺ ጥያቄ የለሽም? ስደተኛዋ ጥያቄ የለኝም። እሺ መግቢያ ላይ መስዋዕትነት ከፍለሽ ያ መስዋዕትነትሽ ማለት ባዶ ሲሆን የሚሰማኝ ስሜት ማለት ምናልባት ጠይቀሻት ሊሆን ይችላል። ግን ያ ስሜት ለሁሉም ሰው ለሰዎች የሆነ መስዋዕትነት ከፍሎ ያን ዋጋ ያ ነገር ዋጋ ሲያጣ የሚሰማት እነሱን ስሜቶች እንደገና ወንድ አዲስ ለሌላ ሰው መስዋዕትነት እንዴት መክፈል ቻልሽ? እንዴት ትከፍያለሽ? ጥሩ ጥያቄ ነው የጠየካት። አጋጣሚ እኔ ጥያቄ አልጠየኳትም። እናመሰግናለን። እንመልስለታለን። መልሽ። ያው እኔ ብዙውን ነገር የማደርገው ያው ከሰው ምንም ነገር አልጠብቅም። ነገር ግን ያው ከፈጣሪ ነው ብዙ ነገሩን። ፈጣሪ ደግሞ የሚክሰኝ በልጄ ነው። እግዚአብሔር ይመስገን በልጄ ላይ እኔ የማደርጋቸው እያንዳንዳቸውን ነገሮች በልጄ ላይ አያቸዋለሁ። ግን ደግሞ ይሄ ነገር በቃኝ የሚያስብሉ ነገሮች ገጥመውኝ ያውቃሉ። ታስሬ ያውቃለሁኝ። ያው የታሰርኩትም ደግሞ ለሰዎች በደከምኩት ነገር ነው። እንደነገርኩሽ ያው ለመዳም ቅመሞች ብዬ ነው የታሰርኩትኝ እና መልሼ ግን እዛ ቦታ ላይ ይገኛለሁ እና ይመስለኛል ልተወብልም የሆነ ከሰው የሆነ ማለት ከላይሽ የምታደርጊው ነገር ቢሆን ትታይዋለሽ እና ከውስጤ ስለሆነ መተው አልችልም። ውስጤ እያዘነም እየደማም እነዛ ሰዎች በደሉኝ ብዬ ሌሎቹ ላይ መጨከን ስለማልችል ነው እና ያው እግዚአብሔር ይረዳኛል ብዬ እንጂ ከሰው ምንም ጠብቄ አይደለም። እና የሚያስከፉ ነገሮች ብዙ አሉ። ግን ደግሞ ያው ነገሮች እኔ እኮ ማለት ያልገባሽ መሰለኝ። እኔ ከሰው መጠበቅ ሳይሆን ስሜቱ እንጂ ከሰውማ እኮ የምትጠብቂው ነገር የለም። ሺህ ሰው ረድተሽ ከሺህ ሰው አትጠብቂም። ግን የሆነ የሚሰማኝ ስሜት አለ። አንቺ ጥሩ ነገር ሰርተሽ ለጥሩ ነገር ብለሽ መጥፎ ነገር አንቺ ላይ ሲደረግብሽ
ያንን ስሜቶች እንዴት ነው ከባድ ይኸውልሽ፣ እነሱን እንደዚህ የምጠይቅሽ ስሜቶቹ በጣም ከባድ ስለሆኑ ነው። በብዙ ሰው በእኔም በሌላም ሰው ስላየሁት ነው ምን አይነት ስሜት። አንቺ ደግሞ አንድ ሰው 2 ሰው 10 ሰው አይደለም። እኔ ምናልባት በአንድ ሰው በ2 ሰው ወይ በ3 ሰው ሊሆን ይችላል። አንቺ በብዙ ሰው ሊያጋጥምሽ ይችላል መጥፎ ነገር ገባሽ? ጥሩ ባረግሽው ነገር እነዛን ነገሮች ነው እንጂ መጠበቅማ ምንም አንቺ ማድረግ ስላለብሽ ነው የምታረጊው። ግን ስሜቱን ነው። አዎ ያው ስሜቱ በጣም ከባድ ነው። ያው እኔ ቶሎ ነው የምከፋው። በጣም አለቅሳለሁ። ብቻዬን ሆኜ ራሱ አለቅሳለሁ። ከዛ ያው ደግሞ እንትን እላለሁ እና አለቅሳለሁ በጣም የሆነ ጊዜ እንደውም ፊቴ በጣም ቆስሎ ምናምን ነበረ እና ቲክታክ ላይ እንደውም እንደዚህ ላይቭ ላይ ምናምን ስገባ ምን ሆንሽ ነው ምናምን ይሉኛል። በጣም ውስጥ ይጎዳል። እስፔሻሊ የራሴ ሀገር ዜጎች እኔ አሁን የትኛውንም አበሻ ልናደድበት እችላለሁ፣ አሳልፌ አልሰጡም። የራስሽ ሀገር ዜጋ አሳልፎ ሲሰጥሽ ውስጥሽ በጣም ነው የሚጎዳል። በጣም ግን ያው እኔ እንዳላለቅስ እንባይን የሚያብሰኝ እንዳላለቅስ እንድበረታ ምንም አይነት ነገር በህይወቴ ቢፈጠር እንደምችል ጎበዝ እንደሆን ይሄ ሰው ስላለኝ ብዙ የተክፉ ቀኖቼ እንደ እናቴ በቃ ጎዶሎቼን የሚሞላልኝ ሰው እሱ ስላለ በቃ በሱና በሱ ብቻ ነው የማልፋቸው። በሌላ በምንም አይደለም። ስሜቱ ግን በጣም ከባድ ነው፣ በጣም ማለት ነው። ምክንያቱም የራስህ አገር ዜጋ ነው አሳልፎ የሚሰጥክና ያው እነሱ በዚህ በኩል የሚያደማኝ ሰው እንዳለ ሁሉ ደግሞ የሞተችውን እናቴን የሚተካ ሰው ፈጣሪ ሰጥቶኛል። ምንም በቃ ለምንም ነገር አሳልፎ የማይሰጥ ሁለመናውን አሳልፎ ይሰጡኝ እሱ ስላለ ችግር የለውም። በሱ ይወጣሉ። በጣም ጥሩ። እሺ ግን አንድ ነገር ልንገራት በዚሁ አጋጣሚ ደስ የሚለኝን ነገር ልንገርሽ። ከባህሪሽ ብዙ ነገር ታደርጊያለሽ፣ ግን የሆነ ገስ ላይ ገፍተሽ የሆነ ሴትን ወይ የሆነ ወንድን እንደ ቤተሰብሽ አይተሽ የምትናገሪው ነገር አለ ማለት ይሄ ለሰው እይታ የምትረጂው ነገር ሳይሆን በቃ እንደ ቤተሰብ የሆነ ሰው እንደ ቤተሰብ መጥቶ የሚናገር ሲል አታውቃትም። ምናልባት ቲክቶክ ላይ ገስ ላይ ነው የምታውቃት፣ ግን መጣ እንደ ቤተሰብ ነው የምትለው ነገር እና ሁለተኛ ደግሞ ከብሎክ አውጪኝ እና አመሰግናለሁ ድሩን ስላገኘ። መሲ ወድሻለሁ። ሁለታችንም መሲ ወዳችኋለሁ። እሺ ግን አሪፍ ጥያቄ ጠየቀሽ እውነት። መጨረሻ ግን እንግዲህ ያው ከብሎክ ብትፈችኝ እንደ ሀሳብ አለሽ። ፈታሽው ማሪ? አዎ ፈትየው እየፈታሁት ነው። እሺ ጥያቄ ብላችሁ ጻፉ። እሺ ወይኔ ጥያቄ አለኝ። እሺ አንድ ሰው ስቤ ያለሁኝ። ቀጣይ ደግሞ እንዴት ናችሁ? ሰላም ወይ? እስከ መጨረሻ ድረስ ትሄዳለች እና ይህንን ወኔ እንዴት ነው ያገኘችው? በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ሰውን አትለይም፣ በብሔር በቀለም አትለይም፣ በሃይማኖት አትለይም። እሱንም ከኡስማን አይተናል። ኡስማን ከሚባለው ልጅ ኡስማንን እስከ መጨረሻ ድረስ ታግለሽ ወደ ስራ አስገብተሽ እና መሳይ የሚባለውም ልጅ እንደዚህ ባለፈው ብዙ ነገሮች ጥፋቶች ሲያጠፋ አይተሽ እስከ ያሌብሽ ድረስ ሽንጥሽን ገትረሽ እውነትን አሳልፈሽ አሰጪውም እና ይሄ ወኔ ከየት ነው የመጣው? እሺ ያው አመሰግናለሁኝ። ያው በነገራችን ላይ አባቴ በጣም ጥያቄ መጠየቅ ይወዳል እና ምናልባት ከአባቴ ይሆናል ይህንን ነገር የወረስኩትኝ እና አባቴ ለእውነት ቆሙ። አያችሁ አላየሁም፣ ሰማችሁ አልሰማሁም በሉ። እውነትን ካያችሁ ግን እውነትን ተጋፈጡ ይላል እና እኔ ከአባቴ ነው የወረስኩት። አባቴ በጣም የሀቅ ሰው፣ በጣም ጎበዝ አባት ነው ያለኝ። ከአባቴ ነው የወረስኩት። ያ ኡስማን ደግሞ ልጄ ነው። እናቱ በምድር የሰጠውሽን በሰማይ አላህ እንዲሰጠኝ እጠይቅሻለሁ ስላሉኝ ኡስማን ልጄ ነው። መቼም አልቶ ኡስማን አሁን የእኔ ልጅ ሆኗል። የመጀመሪያ ልጄን አድርጌዋለሁ። ደስ ይላል። ተመለሰልክ ወንድማችን? በጣም ነው የሚያምረው የፕሮፋይል ፒክቸርሽ እንዲህ ብለሽልኝ። ይህን ህዝብ ግን በትዝብት እያየሽ ነው የሚመስለው። አይ ሰው እያልሽ እሺ
ሙልዬ እንዴት ነሽ? ደህና መጣሽ። ሰላም ነው አለው። እንኳን ደህና ቆያችሁ። እንዴት ናችሁ? መስዬ ሁለት መስሉ ሳይቀር ከእጇ አንሶ በጨርቋ የምትጠርገው ነገር ይሄ ከምን የመጣ ነው? እሱን ነገር እንፈልገው። መስዬ አትጠረጥሪም ወይ? በቃ ለምን በእጅ ጠርጋችኋል? ያ ነው ሶፍት ልፈልግ እንኳትንም በእጇም በጨርቋም ነው የምትጠርገው። ይሄ ነገር ከምን የመጣ ነው? ይወድ ያው ይሄንን ነገር ባልፎ ደስ ይለኛል። ምክንያቱም ትንሽ ኢሞሽናል ስለሚያደርገኝ ማለት ነው። ይቅር እንትን ስሜት ውስጥ የሚከት ነገር